ሰላም ጋይስ እንዴት አላችሁ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ዛሬ የምናየው ከፓርት 3 የቀጠለውን ፓርት 4 ስለ ሰፖርት ኤንድ ሬዚስታንስ ሌቭሎች ነው። ስለ ሰፖርት እና ሬዚስታንስ ሌቭሎች ፕሪቪየስሊ በተደጋጋሚ ኬ ሌቭል እየተባለ ሲጠራ ሰምታችሁ ሊሆን ይችላል። እነዚህን ነገሮች እንዴት ነው አይዴንቲፋይ የምናደርገው የሚለውን ነገር እናያለን። እንደ ፕራይስ አክሽን ትሬደር ደግሞ እነዚህን ሰፖርት ኤንድ ሬዚስታንስ ብለን የምንጠራቸውን ቦታዎች አይዴንቲፋይ ካላደረግን ፕሮፊታብል ልንሆን አንችልም። ቢካዝ ኪ ሌቭል ብለን የምናያቸው አይዲያችንን እያንዳንዱ ነገር ቢውልድ የምናደርገው ከነዚህ ሰፖርት ኤንድ ሬዚስታንስ ሌቭሎች ስለሆኑ ማለት ነው። ስለዚህ ሰፖርት ኤንድ ሬዚስታንስ ሌቭሎች ማለት ባየሮች እና ሴለሮች ያሉበትን ቦታ አይዴንቲፋይ አድርገን እያንዳንዱን የትሬዳችንን አይዲያ የምናገኘው ከነዛ ነው ማለት ነው እንደ ፕራይስ አክሽን ትሬደር። ስለዚህ ኦልሞስት ቴክኒካል ላይ ያለውን ነገር ደሞስት ፓወርፉል ከሆኑ ነገሮች መካከል እነዚህ ሰፖርት ኤንድ ሬዚስታንስ ሌቭሎች ናቸው። ስለዚህ ዛሬ እነዚህ ነገሮች እንዴት ነው አይዴንቲፋይ የምናደርገው የሚለውን ነገር እናያለን። ግን እንደተለመደው ሰብስክራይብ ያላደረጋችሁ ሰዎች ላይክ አድርጋችሁ ቪዲዮውን ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኢንጌጅመንት እንዲኖረው ፎር ፍሪ እናንተን ያግዛል ብዬ ስለሆነ እዚህ ላይ እየለቀኩላችሁ ያለሁት ሰዎች እንዲያግዝ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ወደ ቪዲዮ እንሂድ። እሺ ፕራይስ አክሽን ፕራይስ አክሽን ማለት አጠቃላይ ፕሪቪየስሊም ስናወራ የፕራይሱን አክሽን እያየን ትሬድ ማድረግ ነው ብለናል። ስለዚህ ስለ ካንድልስቲክ አውርተናል፣ ስለ ማርኬት ስትራክቸር አውርተናል። ዛሬ ደግሞ ስለ ሰፖርት ሬዚስታንስ እናወራለን። እነዚህም እስካሁንም ያሳዩአችሁ ወደፊትም ማሳያችሁ ነገሮች ማርኬቱ ላይ እንዴት ነው እነዚህን ኪ ሌቭሎች አይደንቲፋይ አድርገን ትሬድ ማድረግ የምንችለው የሚለውን ነገር ስለሆነ ማለት ነው። በተለይ ስለ ፕራይስ አክሽን ቤዚክ የሆኑ ነገሮች። ስለዚህ ምናልባት ፕሪቪየስሊ ያሉትን ቪዲዮዎች ያላያችሁ ልጆች ካላችሁ ዩቲዩብ ላይ ሄዳችሁ በፕሌሊስት አለላችሁ ቤዚክ ፕራይስ አክሽን የሚለው ጋር ወይም ደግሞ እነዚህን ካንድልስቲክ ማርኬት ስትራክቸር ቪዲዮዎች እዩዋቸው። አሁን የምናወራው ነገር ሴንስ እንዲሰጣችሁ ማለት ነው። ስለዚህ ወደ ዛሬው ቪዲዮችን ስንገባ ፕሪቪየስሊ ስንማር ስለ ማርኬት ስትራክቸር ስናወራ ሃይር ሃይ ሃይር ሎ እየሰራ ይወጣል። አፕ ትሬንድ ላይ ያለ ማርኬት፣ ዳውን ትሬንድ ላይ ያለ ማርኬት ደግሞ ሎወር ሃይ ሎወር ሎ እየሰራ ይወርዳል ብለናል። ስለዚህ ሰፖርት ኤንድ ሬዚስታንስ ሌቭሎች ብለን የምንጠራቸውን ሌቭሎች ከነዚህ ነገሮች ጋር አብረን ማያያዝ እንችላለን ማለት ነው። ማለትም እንደምታዩት አሁን እዚህ ጋር ማርኬት በላይ በኩል ሬዚስታንስ ኤሪያዎች አሉት፣ በታች በኩል ደግሞ እንደምታዩት እዚህ ጋር ሰፖርት ኤሪያዎች አሉት። ስለዚህ ማርኬት በእነዚህ ሰፖርት እና ሬዚስታንስ ኤሪያዎች መሀል ነው ያለው ማለት ነው። ስለዚህ እያንዳንዱ ማርኬት ላይ ያለው ሃይር ሃይ እና ሃይር ሎ ራሳቸውን የቻለ ሰፖርት ኤንድ ሬዚስታንስ ሌቭሎች ናቸው ማለት ነው። ስለዚህ እነሱን አይደንቲፋይ አድርገን ነው ትሬድ ለማድረግ የምንሞክረው ማለት ነው። ስለዚህ አንድ ማርኬት ሃይር ሃይ ሃይር ሎ እየሰራ ለምሳሌ ሃይር ሃይ ሃይር ሎ ሃይር ሃይ ሃይር ሎ ሃይር ሃይ ሃይር ሎ እየሰራ የሚወጣ ማርኬት እያንዳንዱ ቦታ ላይ ሰፖርት እና ሬዚስታንስ ሌቭሎች ያሉት ማለት ነው። እነዚህን ሰፖርት ኤንድ ሬዚስታንስ ሌቭሎች ብለን የምንጠራቸው ወይም ኪ ሌቭል ብለን የምንጠራቸው ኤሪያዎች ምንድን ናቸው? ማርኬቱ ጋር ስትሮንግ ናቸው ብለን የምናስባቸው ወይም ደግሞ ባየሮች እና ሴለሮች አሉ ብለን የምናስብበት ቦታ ነው። አሁን እዚህ ጋር ለምሳሌ ባለው ነገር ብቻ ለማየት ስንሞክር እንደምታዩት ማርኬት ላይ ከታች እንደምታዩት እዚህ ጋር ባየሮች አሉ፣ ማርኬቱን ወደ ላይ ፑሽ ያደርጉታል፣ ሰፖርተሮች ማለት ነው። ከታች ደግሞ ሴለሮች አሉ፣ ከላይ ደግሞ ሴለሮች አሉ። እንደምታዩት ማርኬቱን ወደ ታች ፑሽ ያደርጉታል። ስለዚህ እነዚህ መሀል ምን ተፈጠረ ማለት ነው? ሰፖርት ኤንድ ሬዚስታንስ ሌቭሎች ይፈጠራሉ ማለት ነው። ሰፖርተሮቹ ባየሮች ናቸው፣ ከታች ነው ማርኬቱን ወደ ላይ ፑሽ እንዲያደርግ የሚያደርጉት። ሴለሮቹ ደግሞ ሬዚስታንስ ማርኬቱ ሬዚስት እንዲያደርግ ነው የሚያደርጉት ማለት ነው። ስለዚህ እያንዳንዱ ማርኬት ላይ ስንመጣ ከታች የምናገኛቸው ሪጀክሽኖች ሰፖርት ኤሪያዎች ናቸው፣ ከላይ የምናገኛቸው ሪጀክሽኖች ደግሞ ሬዚስታንስ ኤሪያዎች ናቸው ማለት ነው። ስለዚህ እነዚህ ነገሮች እንደ ፕራይስ አክሽን ትሬደር አይደንቲፋይ ማድረግ መቻል ይኖርብናል ማለት ነው። ወደ ቻርትም እየገባን ወደ መጨረሻ እናየዋለን እንዴት ነው እነዚህን ሌቭሎች አይደንቲፋይ የምናደርገው የሚለውን ነገር ማለት ነው ከአጠቃላይ ካለው ፕራይስ አክሽን አንጻር። ስለዚህ አሁን ካየነው ነገር ሬዚስታንስ ኤሪያዎቹ ሁሌም ክሬት የሚደረጉት በላይ በኩል ነው፣ ሰፖርት ኤሪያዎች ደግሞ በታች በኩል ነው ማለት ነው። ስለዚህ ባየሮቹ ሁሌም ማርኬቱን ወደ ላይ ፑሽ እንዲያደርግ ያደርጉታል፣ እንደምታዩት ፑሽ እንዲያደርግ ወደ ላይ ያደርጉታል። ሴለሮች ደግሞ ወደ ታች ፑሽ እንዲያደርግ ያደርጉታል። ነገር ግን አሁን እዚህ ጋር እንደዛ ከሆነ ለምንድን ነው ሴለሮቹ ማርኬቱን እስከ መጨረሻው ድረስ ያላወረዱት የሚለውን ነገር ፕሪቪየስሊ ስናወራ ካስታውሳችሁ አፕትሬንድ ላይ ያለ ማርኬት ከሆነ ማርኬት አፕትሬንድ ላይ እየወጣ ያለ ማርኬት ከሆነ ወደ ላይ እየወጣ ከሆነ ምንድነው እየሰራልን የሚሄደው? ሃዩን ብሬክ እያደረገ ሎውን ደግሞ ሪስፔክት እያደረገ ነው የሚሄደው። ስለዚህ ምን እያደረገልን ነው? እዚህ ጋር የነበሩትን ሬዚስታንስ ሴለሮችን እያስወጣቸው ነው ማርኬት የሚወጣው ማለት ነው። አሁንም ይወርዳል፣ ሴለሮችን እዚህ ጋር ያስወጣቸዋል።
ይወጣል፣ አሁንም ይወጣል። እዚህ ጋር ሬዚስታንስ ኤሪያ አለ፣ ሴለሮችን እያስወጣቸው ይሄዳል። የዚህ ሰዓት ምን እያደረገ ነው? ማርኬቱ ሰፖርተሮችን ሰፖርት እያደረጉት ነው ማርኬቱን ወደ ላይ፣ ባየሮቹ ሴለሮቹን ደግሞ ብሬክ እንዲያደርጉ ወይም ደግሞ ከማርኬት እያስወጣ ነው ማለት ነው ሴለሮችን። አፕ ትሬንድ ላይ በሚሆንበት ሰዓት፣ ዳውን ትሬንድ ላይ በሚሆንበት ሰዓት ደግሞ ከዚህ ተቃራኒ ነው የሚሆነው ማለት ነው። ስለዚህ አንድ እንድትረዱ የምፈልገው ነገር እኛ እንደ ትሬደር ማወቅ ያለብን ነገር፣ እንደ ቴክኒካል ትሬደር አጠቃላይ ደግሞ ትሬዲንግ ላይ ገንዘብ ማድረግ እንደሚፈልግ ሰው ትሬዲንግ ላይ አይዴንቲፋይ ማድረግ ያለብን ባየሮች የት ጋር ነው ያሉት፣ ሴለሮች ደግሞ የት ጋር ነው ያሉት የሚለውን ነገር ማወቅ ያለብን። ስለዚህ ማርኬት ለታርጌት ሊሆን ይችላል፣ ለኢንትሪ መጠቀም የምንችለው እነዛን ኤሪያዎች ነው። ባየሮች የት ጋር ነው ያሉት? ሳፖርት ኤሪያ ላይ። ሴለሮች የት ጋር ነው ያሉት? ሬዚስታንስ ኤሪያ ላይ። ለምንድን ነው እዚህ ጋር እንደዛ ከሆነ ሴለሮችን ማርኬት ያስወጣቸው? ቢካዝ አፕ ትሬንድ ላይ ስላለ ከሴለሮች ይልቅ ባየሮች ናቸው ማርኬቱ ላይ ሞር ሪያክት እያደረጉ ያሉት። ስለዚህ በዛ ምክንያት ማርኬቱ ላይ ሴለሮችን እያስወጣ ወይም ሬዚስታንስ ኤሪያውን ሴለሮች ያሉበት ሬዚስታንስ ኤሪያ ማርኬት ብሬክ እያደረገ፣ አሁን እንደምታዩት ብሬክ ተደረገ፣ ይህ ብሬክ ተደረገ። እነዚህ ሰፖርት ኤሪያዎች እንደምታዩቸው ከታች ያሉት ብሬክ አልተደረጉም። ቢካዝ እነሱን ነው ማርኬት ሰፖርት እያደረገ የሚወጣው ማለት ነው። ስለዚህ አሁን አንድ እንድትረዱልኝ ፈልገው ነገር ሰፖርት ኤሪያ ላይ ባየሮች አሉ፣ ሬዚስታንስ ኤሪያው ላይ ደግሞ ሴለሮች አሉ ማለት ነው። እስኪ ሞር ክሊር እንዲሆን ወደ ቻርት ገብተን የተወሰኑ ኤግዛምፕሎችን ለእናንተ ለመስጠት ልሞክር። የተወሰኑ ኤግዛምፕሎችን እንይና ሞር ክሊር እንዲሆንላችሁ በትራዲሽናል ነገሮችም ኤግዛምፕል እየሰጠው ለማስረዳት ሞክራለሁ። ኦኬ እዚህ ጋር ለምሳሌ ማርኬታችን የኛ እዚህ ጋር ነው ያለው እንበልና የኛ ማርኬት እዚህ ጋር ነው። ማርኬቱ አፕ ትሬንድ ላይ ነው፣ እየወጣ ነው። እዚህ ጋር ምን ደረሰልን? ለምሳሌ ይሄ ሬዚስታንስ ኤሪያ ነው ብለን እናስብና ይሄ ሬዚስታንስ ኤሪያችን ነው። ማርኬት እዚህ ሬዚስታንስ ኤሪያ ላይ ምን ያደርጋል? በጣም ፓወርፉል ከሆነ ብዙ ሴለሮች እዚህ ጋር ካሉ ሪጀክት አድርጎ ሊወርድ ይችላል። ካልሆነ ግን ይሄንን ብሬክ አድርጎት ይወጣል ማለት ነው። የቱን? እዚህ ጋር የነበረውን ሬዚስታንስ ኤሪያውን ብሬክ አድርጎ ይወጣል። ከዛ በኋላስ ይሄ እዚህ ጋር የነበረው ሬዚስታንስ ኤሪያ ማርኬቱን ሲቃወም የነበረው ኤሪያ ማለትም እንደገና ላሳያችሁ ቆይ። ማርኬቱ እንደዚህ አፕ ትሬንድ ላይ ነው ያለው። ይሄኛው እንደ ሬዚስታንስ ኤሪያ ሲያገለግለን ነበረ። ከዛስ ብሬክ አደረገው። ብሬክ ካደረገው በኋላ ይሄ ሌብል ምንድነው የሚሆነው? ይሄ ሌብል ሬዚስታንስ ነበር። ማርኬቱ በተደጋጋሚ ሪጀክት አድርጎበታል። ከዚህ በኋላ ግን ሳፖርት ይሆናል ማለት ነው። ሳፖርት ይሆንና ማርኬቱን ተከትሎ ይወጣል። ለምን? ቢካዝ ማርኬቱ ያለው አፕ ትሬንድ ላይ ስለሆነ። ስለ ትሬንድ ላይ ወደፊት እናያለን። ግን ማርኬቱ አሁን አፕ ትሬንድ ላይ ነው አይደለም? ፕሪቪየስሊ ስንማር ሃየር ሃይ ሃየር ሎ ከሰራ ማርኬት አፕ ትሬንድ ላይ ነው ብለናል አይደለም? ስለዚህ አፕ ትሬንድ ስለሆነ ይሄ ሬዚስታንስ ኤሪያ ብሬክ ተደረገ። ዲስ ታይም እኛ እዚህ አካባቢ ትሬዶችን በብሬክ አውት መግባት እንችላለን። ኢንገልፍ ካንድሎችን ጠብቀን መግባት እንችላለን። ስለዚህ አሁን እዚህ ላይ ማርኬት ላይ የነበረን ኤሪያዎች ምንድነው? አሁን በትራዲሽናል ነገር ለመረዳት ያክል እዚህ ጋር ባየሮች ነበሩ አይደለም? ከታች እዚህ ጋር ባየሮች ነበሩ። ባየሮቹ ማርኬቱን የት ጋር ደረሱት? እዚህ ጋር። ከዛ የተወሰነ ሴለሮቹ ማርኬቱን ሪጀክት ለማድረግ ሞከሩ። ከዛ በኋላ አልቻሉ። ስለዚህ ባየሮቹ ማርኬቱን ዶሚኔት ስላደረጉት ብሬክ አደረጉት ማለት ነው። እነዚህን ሴለሮች አስወጧቸው። ከዛስ ሴለሮች እዚህ ጋር የወጡትም ሴለሮች ባየሮቹን ጨምረው ድጋሚ እዚህ ጋር ፖዚሽን ይዛሉ። ለዛ ነው ማርኬት ፑልባክ አድርጎ ሪቴስት አድርጎ ብሬክ ያደረገውን ቦታ ፊል የሚያደርገው በብዛት። ከዛ ሙቭመንቱን ይቀጥላል ማለት ነው። ሌላም ሬዚስታንስ ኤሪያ ካለው እንደዛ። ስለዚህ አሁን ይሄ ነገር ሁሌም ማርኬት ላይ ስንመጣ ምንድነው ማሰብ ያለብን? እዚህ ጋር ባየሮች አሉ፣ እዚህ ጋር ሴለሮች አሉ። ወይም ደግሞ በትራዲሽናል ነገር ለምሳሌ እኛ የሆነ ቢልዲንግ ላይ ነው የምንኖረው እንበልና የኛ ቤት ግራውንድ ላይ ነው ያለው። የሆነ ለምሳሌ ደግሞ የሆነ ከበደ የሚባል ሰውዬ ቤት አንደኛ ላይ ነው ያለው፣ የኛ ደግሞ ግራውንድ ላይ ነው። ስለዚህ የኛ ወለላችን ይሄ ነው፣ ጣራችን ይሄ ነው። ይሄ ማለት የኛ ወለል ከታች አለ፣ ጣራችን ደግሞ ከላይ አለ። ግራውንድ ላይ ስለሆነኛ ማለት ነው። ስለዚህ የኛ ገደብ ይሄ ነው። ሰፖርተራችን ወለላችን ይሄ ነው። ሬዚስታንሳችን ደግሞ ገደባችን ይሄኛው ነው። ተቃዋሚያችን አምፖላችን የሚቀመጠው ምናምን አጠቃላይ ይሄ ጣራችን ይሄ ነው። ነገር ግን እኛ ከበደ ጋር ግን ይሄ ነገር አይሰራም። ቢካዝ የኛ አምፖል ማስቀመጫ ወይም የኛ ሬዚስታንስ ኤሪያ ለሱ ምንድነው? ሳፖርት ኤሪያው ነው ወይም ደግሞ ወለሉ ነው፣ በተቃራኒው ማለት ነው። ስለዚህ እኛ ለምሳሌ የሆነ ቀን አበበ ቤት ሄድንና አበበ ፍሎር ላይ ወጣን ማለት ነው፣ አንደኛ ላይ። ከዛ በኋላስ ይሄ ለኛ ሬዚስታንስ ሲሆን የነበረ ኤሪያ አሁን እንደምንጠቀመው እንደ ሰፖርት ነው የሚያገለግለን ማለት ነው። ከዚህ በኋላ ይሄ ሳፖርት ኤሪያ ነው። ቢካዝ አንደኛ ላይ ወጣናል፣ ኦሬዲ ሳፖርት ሆኖናል። ይሄ ሌብል ሆኖናል፣ ወለሉ ሆኖናል አይደለም? ጣራ ነበር፣ አምፖላችን ነው እኛ ጋር ግራውንድ ላይ ያለ የምናስቀምጥ የነበረው። ከዚህ በኋላ ግን ይሄ ወለላችን ነው ማለት ነው። ነገር ግን ድጋሚ ማርኬቱ
ይሄንን ብሬክ አድርጎት ከወረደ አሁን ምን ይፈጠራል? ድጋሚ ወደ ቤታችን ተመለሰን እንደ ሬዚስታንስ አክት ያደርጋል ማለት ነው። እዚህ ጋር ግን እንደምን ነበር አክት ያደረገው? እንደ ሳፖርት ኤሪያ። እዚህ ጋርስ ብሬክ ካደረገው በኋላ ብሬክ ከማድረግ በፊት እንደ ሬዚስታንስ ሬዚስት አድርጎበታል። ግን ብሬክ አድርጎ ከወጣ በኋላ እንደ ሳፖርት አሁንም ድጋሚ መጣና ማርኬት ብሬክ አድርጎ ተወረደ። ስለዚህ ከዚህ በኋላ ይሄ ቦታ ምን ሬዚስታንስ። ስለዚህ አሁን እንድትረዱ የምፈልገው ነገር ሳፖርት ኤሪያ ብሬክ ሲደረግ ሬዚስታንስ ይሆናል፣ ሬዚስታንስ ኤሪያ ደግሞ ብሬክ ሲደረግ ሳፖርት ይሆናል ማለት ነው። ስለዚህ ሳፖርት ኤንድ ሬዚስታንስ ሌቭሎች ባየሮች እና ሴለሮች ያሉበት ሌቭሎች ናቸው። ስለዚህ አንዱ ብሬክ ሲደረግ ሳፖርት ኤሪያ ብሬክ ሲደረግ ሬዚስታንስ ይሆናል፣ ለሬዚስታንስ ኤሪያ ብሬክ ሲደረግ ሳፖርት ይሆናል ማለት ነው። ስለዚህ እነዚህን ሳፖርት እና የሬዚስታንስ ሌቭሎች እንዴት ነው የምንለያቸው የሚለው ነገር እያየነው እንመጣለን። ሪጀክሽኖችን በማየት ነው በደንብ አይደንቲፋይ የምናደርጋቸው። ወደ ቻርትም እየገባን የተወሰነ ለማየት እንሞክራለን ማርኬቱን። ስለዚህ አንድ እንድትረዱ የምንፈልገው ነገር ግን ምንድነው ከዚህ ጋር ተያይዞ ማርኬት ላይ እነዚህ ሳፖርት ኤንድ ሬዚስታንስ ኤሪያዎች ብለን የነገርኳቸው ቦታ ሳፖርት ኤሪያዎች እንደምታዩቸው እዚህ ጋር ብሬክ ሲደረጉ እንደ ሬዚስታንስ ሌቭሎች ያገለግላሉ። እዚህ ጋር ይሄ ሳፖርት ኤሪያ ነው፣ በቀይ ያለው ደግሞ ሬዚስታንስ ኤሪያችን ነው። ስለዚህ ማርኬት ለምሳሌ ይሄኛው ኤሪያ ሬዚስታንስ ሌቭላችን ነበረ። እነዚህ ኤሪያዎች ሬዚስታንስ ሌቭሎቻችን ናቸው ማርኬት ላይ። ከዛስ ማርኬት ይሄኛው ደግሞ ሳፖርት ኤሪያችን ነው ከታች ያለው። ከዛ በኋላስ ማርኬት እንደምታዩት የተወሰነ ሬዚስት አደረገ ከዚህ ሌብል ላይ ብሬክ አደረገው በኋላ ይሄ ሌብል ሬዚስታንስ ነበር። እዚህ ጋር እንደምታዩት ይሄ ሌብል በዚህ በኩል ሲመጣ ግን እንደምታዩት አረንጓዴ ሆነ። ምን ሆነ? ሳፖርት ኤሪያ ሆነ ማለት ነው። እዚህ ጋር ሬዚስታንስ ነበረ፣ አሁን ሳፖርት ኤሪያ ሆነ። ማርኬቱ ሳፖርት እያደረገው ነው። ከቀጠለ አሁንም አፕትሬንዱ ማርኬት ይሄን አፕትሬንድ ይዞ የሚቀጥል ከሆነ ሬዚስታንስ ኤሪያውን ብሬክ ሲያደርገው ሳፖርት ይሆናል። ሳፖርት ኤሪያው ደግሞ ብሬክ ሲደረግ ሬዚስታንስ ይሆናል ማለት ነው። ስለዚህ አንድ እንድትረዱ ነገር የምፈልገው ነገር ምንድነው ሬዚስታንስ ኤሪያ ቢካም ሳፖርት እዚህ ጋር እንደምታዩት ይሄ ማለት ነው። ሁለቱም የሚቀያየር ነገር ነው። እንደምታዩት እዚህ ጋር ሳፖርት ኤሪያ ነበረ፣ ብሬክ አደረገው። ከዚህ በኋላስ ማለት ሬዚስታንስ ኤሪያ ነበረ፣ ብሬክ አደረገው፣ ሳፖርት ሆነ። ድጋሚ እዚህ ጋር ብሬክ ሲያደርገው ሳፖርት ይሆናል ማለት ነው። ስለዚህ ሳፖርት ኤሪያ ብሬክ ሲደረግ ሬዚስታንስ ይሆናል፣ ሬዚስታንስ ኤሪያ ብሬክ ሲደረግ ደግሞ ሳፖርት ይሆናል። ይሄንን ነገር መቼም እንዳትረሱ ቢካዝ ፕራይስ አክሽን ላይ ኪ የሆነ ነገር ስለሆነ ማለት ነው። ስለዚህ እነዚህን ነገሮች እንዴት ነው አይደንቲፋይ የምናደርገው ምናምን ወደ ቻርት እየገባን ሞር ስናየው ክሊር እየሆነላችሁ ይመጣል ማለት ነው። ከሳፖርት ሬዚስታንስ ሌቭሎች ጋር አያይዘን የምናየው ነገር ሳፖርት ኤንድ ሬዚስታንስ ሌቭሎች እንደ ታይም ፍሬማቸው እንደ የሪጀክሽናቸው ማይነር እና ሜጀር ብለን እንከፍላቸዋለን። ሜጀር የምንለው ሳፖርት ሬዚስታንስ ኤሪያዎች አሉ፣ ማይነር የምንላቸው አሉ። እነዛን የምንለው ከምን አንግል ነው የሚለውን ደግሞ ለማየት ስንሞክር ማርኬት በተደጋጋሚ ሪጀክት ያደረገባቸው ኤሪያዎች፣ ሪጀክሽን ስንል ይሄ ዊኮች ሪጀክቶች አሉበት ማለት ነው። አሁን ወደ ማርኬትም እየገባን ለማየት እንሞክራለን አብረን። እነዚህ ሪጀክሽኖች ሪጀክሽን ብለን የምናያቸው ነገሮች ምንድን ናቸው ከሚሉትን ነገሮች ማለት ነው። አሁን እዚህ ጋር እያንዳንዱ ነገሮች ስታዩቸው ለምሳሌ ሳፖርት ሬዚስታንስ ኤሪያዎች እንዴት እንደሚቀያየሩ አንዱ ሳፖርት ብሬክ ሲደረግ እንዴት ሬዚስታንስ እንደሚሆንም በዛው ለማሳየት ያክል ለምሳሌ እዚህ ጋር እዩልኝ። ይሄኛው ኤሪያ ማርኬታችን ላይ ይሄ ኤሪያ በዚህ በኩል ምንድን ነበር? እንደ ሳፖርት ነው አክት ሲያደርግ የነበረው በዚህ በኩል። ከዛ በኋላስ ማርኬት እሱን ብሬክ አደረገው። ከዚህ በኋላ እዚህ ላይ እንደምታዩት ይሄ ኤሪያ እንደምን አገለገለን? እዚህ ጋር እንደ ሰፖርት ነበር ያገለገለን፣ በዚህ በኩል እንደ ሬዚስታንስ ያገለገለን ማለት ነው። እንደምታዩት ማርኬት ከዚህ ሌቭል ላይ ሪጀክት እያደረገ ነው። ሰፖርት ነበር እዚህ ጋር ደግሞ ሬዚስታንስ ኤሪያ ሆነ ማለት ነው። ስለዚህ ማርኬት ላይ እያንዳንዱ ማርኬት ሰፖርት ኤንድ ሬዚስታንስ ሌቭሎች አይደንቲፋይ ስናደርግ በዚህ መንገድ ነው ማለት ነው። እንዴት ነው አይደንቲፋይ የምናደርጋቸው የሚለውን ነገር ስናይ ከእነዚህ ነገሮች ከሪጀክሽን አንጻር ቢካዝ ባየሮች ያሉት እዛ ኤሪያ ላይ ኪ ሌቭል የምንለው ኤሪያ ላይ ሰፖርት ኤሪያ ሊሆን ይችላል፣ ሬዚስታንስ ኤሪያ ሊሆን ይችላል። እንዴት ነው የምንለየው የሚለውን ነገር ስናይ ኪ ሌቭሎችን አይደንቲፋይ በማድረግ ነው። ለምሳሌ እስኪ አዲስ ቻርት ጋር እንሂድና እንዴት ነው የምንለያቸው የሚለውን ነገር ለማየት እንሞክር። ለምሳሌ እንደምታዩት እዚህ ጋር ፒውር የሆነ ንጹህ ቻርት እንያዝና ለምሳሌ እዚህ ጋር አሁን ለምሳሌ ምን አለን? ከላይ እንደምታዩት ይሄ ኤሪያ ሬዚስታንስ ኤሪያ ነው። ለምን ሬዚስታንስ አለው? ማርኬት እንደምታዩት በተደጋጋሚ እየመጣ ሪጀክት እያደረገበት ስለሆነ ማለት ነው። እንደምታዩት እዚህ ጋር ሪጀክት እያደረገ ነው፣ እዚህ ጋርም ሪጀክት እያደረገ ነው። ስለዚህ ይሄ ሌብል ምንድነው? ኪ ሌብል ነው። ሌላስ ኪ ሌብል የት ጋር አለን? ማርኬት ላይ ይችኛዋ ምን እያደረገች ነው? ማርኬት ላይ እንደምታዩት በተደጋጋሚ ሪጀክት እያደረገበት ነው። ማርኬቱ እዚህ ጋር ሪጀክት አደረገ፣ እዚህ ጋር ሪጀክት አደረገ። ሌላስ ማርኬት ላይ ላስት ታይም የተፈጠረው ሪጀክሽን የት ጋር አለ? ይሄ ኤሪያ የምታዩት ይሄ ኤሪያ
እንደምን ያገለግላል? ማርኬቱ እንደምታዩት ከዚህ ድረስ መጥቶ እዚህ ጋር ሪጀክት አድርጎ ወጣ። ግን ሲወጣ ዝም ብሎ አይደለም። በዚህ ፕሪቪየስሊ እዚህ ጋር የነበሩት ምንድኖች ነበሩ? ሬዚስታንስ ኤሪያዎች ነበሩ። ማርኬቱን ሬዚስት ሲያደርጉ የነበሩ ትንሽዬ ኤሪያዎች ነበሩ። በዚህ በኩል መጣ፣ እንደ ሰፖርት ተጠቀማቸው ማለት ነው። ማርኬቱ ሰፖርት ተጠቀመ፣ እየወጣ ነው ማለት ነው። ስለዚህ አሁን እነዚህን ሰፖርት እና ሬዚስታንስ ሌቭሎች አይደንቲፋይ ስናደርግ ሁሌም ከምን አንግል ነው የምናያቸው የሚለውን ነገር ሳይ ከሪጀክሽን ነው። ሪጀክሽኖች እያንዳንዱን ሪጀክሽን አሁን ለምሳሌ እዚህ ጋር ይሄኛው ስትሮንግ የሆነ ሰፖርት ኤሪያ ነው፣ እንደ ሬዚስታንስም ሲያገለግለን ነበር። ለምሳሌ አሁን ስታዩት እዚህ ጋር ማርኬቱ እዚህ አካባቢ እንደ ሬዚስታንስ ተጠቀመ፣ ሪጀክት አደረገ፣ አንድ ሪጀክሽን፣ ሁለት ሪጀክሽን። ከዛ በኋላስ ምን አደረገ? ወረደ ማርኬቱ። እዚህ ጋርም የተወሰነ ሪጀክት አደረገ፣ ግን መልሶ ብሬክ አድርጎት ወጣ። ብሬክ አድርጎት ከወጣ በኋላስ እዚህ ጋር እንደ ሰፖርት ተጠቀመው፣ የተወሰነ ወጣ ነው። ከዛ በኋላስ እንደምታዩት ወረደ። አሁን ደግሞ ድጋሚ ገባ። ሜቢ እዛ አካባቢ በቅርቡ የገባ ነው ሴታፕ አለ የምታስታውሱ ከሆነ ይሄንን ብሬክ አደረገው፣ ድጋሚ ወደ ማርኬት ገባ። አሁን ይህን ነገር ሲያደርግ ምንድነው ፕሪቪየስሊ ስንማር ስለ ትሬንድ ስናይ ማርኬቱ አፕ ትሬንድ ላይ ነው። አፕ ትሬንድ ላይ ከሆነ ደግሞ ማርኬቱ የምናየው ለቡሊሽ ነው አይደለም። ስለዚህ ለምሳሌ እዚህ ጋር ሃይር ሃይ ሃይር ሎ ሃይር ሃይ ሃይር ሎ ሃይር ሃይ ሃይር ሎ ሃይር ሃይ ሃይር ሎ እየሰራ ያለ ይሄ ሄደ ያለ ማርኬት ነው። ስለዚህ የትኞቹ እንደምንጠቀም በዛው አይደንቲፋይ እናደርጋለን ማለት ነው። ስለዚህ እንደምታዩት በዚህ በኩል እንደ ሬዚስታንስ ያገለግለን ነበረ፣ እዚህ ጋር ከዛ እዚህ ጋር። አሁን ደግሞ በዚህ በኩል እንደምን እያገለገለን ነው? ማርኬት ይሄን ብሬክ አደረገው፣ እንደ ሳፖርት እያገለገለን ነው ማለት ነው። ይሄ እንደ ሳፖርት ተጠቀመ፣ ወደ ላይ ወጣ። ስለዚህ አሁን ማርኬት ያለው የት ጋር ነው? ለምሳሌ አሁን ያለበት ኤሪያ ላይ ራሱ ሰፖርት ኤንድ ሬዚስታንስ ሌቭሎችን ለማውጣት ስንፈልግ ሪጀክሽኖችን ነው የምናየው። ሪጀክሽኖቹ የትኞቹ ናቸው? ማርኬት እዚህ ጋር እንደምታዩት አንድ ሪጀክሽን አለው። ይሄ ሪጀክሽን እንደምታዩት ማርኬት ምን አድርጎታል? አሁን እዚህ ጋር ነበር ሪጀክት ያደረገው። አሁን ማርኬት አርብ ላይ ሲዘጋ፣ ዛሬ ቅዳሜ ነው። እዚህ ጋር እንደምታዩት ሪጀክት አድርጎ ወርዷል ማለት ነው፣ የድረስ ታች ድረስ። አሁን ደግሞ የድረስ ሊሄድ ይችላል። ሌሎች ሪጀክሽኖችን በምናይበት ሰዓት ማርኬት የት ጋር አለው? ይሄኛው ሰፖርት ኤሪያ ያለው። ስለዚህ አሁን ምንድነው እዚህ ጋር የምናየው ነገር? ማርኬቱ አቴንድድ መለየት ያለብን ባየሮች የት ጋር ያሉት፣ ሴለሮች የት ጋር ያሉት የሚለው ነው አይደለም። ለምሳሌ ባየሮች የት ጋር ነበሩ? እዚህ ጋር አሉ ባየሮች። ስለዚህ ማርኬቱ እዚህ ድረስ ፑሽ ይደረጋል በሴለሮች። ሴለሮች የት ጋር አሉ? እዚህ ጋር እንደምታዩት። እቺን ኤሪያ ለማየት ሞክሩ። ክሊር የሆነች ኤሪያ ናት። እቺን ኤሪያ በምናይበት ሰዓት ምንድናት? ሪጀክሽን ናት። እንደምታዩት ሴለሮችን ይዛለች። ሴለሮች እዚህ ድረስ ወጡ። እዚህ ጋር ኦርደር አስቀምጠው ነበረ። ከዛ በኋላስ እዚህ ጋር እንደምታዩት በቮሊዩም ነው የወረደው ማርኬቱ እዚህ ድረስ። አሁን ደግሞ የድረስ ሊሄድ እንደሚችል እናያለን። ስለዚህ አሁን ኔክስት ታርጌታችን የሚሆነው የጋ ነው? ይችኛዋ ሌብል ናት ማለት ነው፣ እዚህ ጋር ያለችው ሌብል። ስለዚህ ሰፖርት ኤንድ ሬዚስታንስ ሌብሎችን ስናወጣ ሪጀክሽኖችን ነው የምናየው፣ ቢካዝ ባየሮች እና ሴለሮች ያሉት እዛ ሌብል ላይ ስለሆነ ማለት ነው። የትኛውም ፕራይስ አክሽን ላይ የትኛውም ቦታ ላይ ሄዳችሁ ይህን ነገር አይደንቲፋይ ልታደርጉ ትችላላችሁ። አሁን ለምሳሌ እኛም ከምንገባቸው ትሬዶች፣ አሁን ዲስ ዊክ ከወሰድናቸውም ትሬዶች፣ ፕሪቪየስሊም እዚህ አካባቢ ከምንገባቸው ትሬዶች፣ እያንዳንዱ ትሬዶች ስታዩ ለምሳሌ እዚህ ጋር ያለውን የተወሰነ ኤግዛምፕሎችን ለማየት ያክል እዛውም ክሊር እየሆነላችሁ እንዲሄድ ማርኬት እዚህ ጋር ምን እየሰራልን ነው? አፕትሬንድ ላይ ነው አይደል? ሃይር ሃይ ሃይር ሎ ሃይር ሃይ ሃይር ሎ ሃይር ሃይ እየሰራልን ነው። ከዛ በኋላስ እንደምታዩት ይሄኛው ኤሪያ ሬዚስታንስ ኤሪያ ነው አይደል? ማርኬት ላይ እንደምታዩት ሪጀክት አድርጓል፣ እዚህ ጋርም ሪጀክት አድርጓል። ስለዚህ ሬዚስታንስ ኤሪያ ነው፣ ስትሮንግ የሆነ ሬዚስታንስ ኤሪያ ነው። ማይነር ሜጀር የሚለውን ነገር እንመጣበታለን። ከዛ በኋላስ ማርኬት ምን አደረገ? እንደምታዩት ይሄን ኤሪያ ብሬክ አደረገው አግሬሲቭሊ በቦዲ። ከዛስ ሪቴስት አደረገበት። በዚህ በኩል እንደምንድነው ሲጠቀመው የነበረው? እንደ ሳፖርት ነው ሲጠቀመው የነበረው አይደለም። እዚህ ጋር እንደምታዩት እንደ እዚህ ጋር እንደ ሬዚስታንስ ኤሪያ ነው ሶሪ ሲጠቀመው የነበረው። ከዛ በኋላስ ይሄን ማርኬት ብሬክ አደረገ። ከዛ እንደምን ተጠቀመው? እዚህ ጋር እንደ ሳፖርት እንደምታዩት በተደጋጋሚ ማርኬት እየመጣ ይሄን ቦታ ታች እያደረገ ግን ብሬክ አላደረገውም። እዚህ ጋር ምኖች አሉ? እዚህ ጋር ያስወጣቸው ሴለሮች በዚህ በኩል የባይ ኦርደር ይይዛሉ ማለት ነው። ከዛ በኋላ ማርኬት ይወጣል። እዚህ ጋርም የገባንበትን ምክንያት ታዩ ተመሳሳይ ነው። ቢካዝ ፕራይስ አክሽን ትሬዲንግ ላይ ኦልሞስት ከ80% በላይ የሚሆነው ቴክኒካሉ ላይ ማለት ነው፣ ሳይኮሎጂውን ሳይጨምር ቴክኒካሉ ላይ 80-90% የሚሆነው አይዲያችሁ ቢውልድ የሚደረገው እነዚህ ሳፖርት ኤንድ ሬዚስታንስ ሌቭሎች ላይ። ቢካዝ እነዚህ ነገሮች ባየሮች እና ሴለሮች ያሉበትን ቦታ አይዴንቲፋይ የምናደርግበት ኪ ሌቭል ስለሆነ ማለት ነው። ስለዚህ ኪ ሌቭል ብለን የምንጠራው ይሄንን ነው። ብዙዎቻችሁ ኢንቦክስ ላይ ስለምትጠይቁኝ ነው ይህንን ቪዲዮን ብሰራላችሁ ያሰብኩት። ይጠቅማችኋል ብዬ ስለማስብ ፕራይስ አክሽን ትሬደር ሆናችሁ እነዚህ ነገሮች በደንብ አይዴንቲፋይ ለማድረግ ትንሽ ያስቸግራችኋል። ስለዚህ
እነዚህ ነገሮች በደንብ ቻርት ላይ እየገባችሁ ለማየት ሞክሩ። የትኛውም ቻርት ላይ ሄዳችሁ እነዚህ ነገሮች አይዴንቲፋይ ማድረግ ትችላላችሁ በቀላሉ። እንደምታዩት ለምሳሌ ጂፒኤስሲዲ ላይ ዲስ ዊክ የተፈጠሩ ነገሮችን ራሱ ብታዩ ማርኬት እዚህ ጋር ምን ነበረው ሴለሮች አሉ እንደምታዩት። እነዚህ ኤሪያዎች ሜቢ ቼክ ማድረግ ብዙ ነገር ትማሩበታላችሁ። ሄዳችሁ ዩቲዩብ ላይ ዊክሊ አናሊሲስ እነዚህ የሰሯቸውን ዊክሊ አናሊሲሶች ብታያቸው ኦልሞስት አሁን ይሄኛውን ዊክሊ አናሊሲስ የሰራሁትን ብታዩት በኖቬምበር 30 ላይ የሰራሁት ዊክሊ አናሊሲስ ስለ ጂፒኤስሲዲ ያወራሁት ነገር እዚህ ቦታ ላይ ማርኬት ተች አድርጎ እነዚህ ኤሪያዎች ክሬት እንደሚደረጉ አውርተን ነበር። ይሄ ግን ጀስት ዝም ብሎ እንትን ሳይሆን እነዚህን ሳፖርት ኤንድ ሬዚስታንስ ሌቭሎች አይዴንቲፋይ በማድረግ ነው። አሁን እዚህ ጋር እስካሁን ባወራነው ነገር መሰረት ምን አለ? ለምሳሌ ማርኬቱ እዚህ ጋር ምኖች አሉ፣ ባየሮች አሉ። ማርኬቱን ወደ ላይ ፑሽ አደረጉት እዚህ ድረስ። ከዛ ሴለሮቹ እንደምታዩት ለትንሽ ነው ሳፖርት ኤሪያውን ነካት፣ ሪጀክት አድርጎ እዚህ ድረስ ወረደ። ስለ ኦርደር ብሎክ በኔክስት ክላስ እናያለን፣ እንመጣበታለን። ኦርደር ብሎክ አለን እዚህ ላይ ተች አደረገ፣ ማርኬት ብሬክ አደረገ። የት ድረስ? እዚህ ኤሪያ ድረስ፣ ሰፖርቱ ኤሪያ ድረስ። ከዛስ ማርኬትን ብሬክ አደረገ፣ የት ድረስ ሄደ? ሬዚስታንስ ኤሪያ ድረስ። ስለዚህ እያንዳንዱ ማርኬቱ የሚንቀሳቀስባቸው ኤሪያዎች ሳፖርት ኤንድ ሬዚስታንስ ሌቭሎች አሉት ማለት ነው። ከዛ በኋላ አሁን ማርኬቱ ሪጀክት ካደረገ የት ድረስ ሊመጣ ይችላል? እዚህ ድረስ ሊመጣ ይችላል። ካልሆነስ ይሄንን ብሬክ ካደረገ ደግሞ እስከ ኔክስት ሌቭል ድረስ ማርኬቱን እንጠብቀዋለን ማለት ነው። ስለዚህ እያንዳንዱ ሌቭል ላይ ኪ ሌቭል ብለን የምንጠራቸው ነገሮች የምናያቸው ከሳፖርት ኤንድ ሬዚስታንስ ሌቭሎች አንጻር። እነዚህን ሳፖርት ኤንድ ሬዚስታንስ ሌቭሎች ደግሞ ምንለየው በሪጀክሽኖች ነው። እያንዳንዱ የምታዩት ከዚህ ጀምሮ ያሉት እነዚህ ሳፖርት ኤንድ ሬዚስታንስ ሌቭሎች ወደፊትም ቶፕ ዳውን አናሊሲስ አብረን እንሰራለን እና አሳያችኋለሁ። እዚህ ላይ አሁን እንደምታዩት ኪ ሌቭሎችን ነው አይዴንቲፋይ የምናደርገው። እዚህ ጋር እንደምታዩት አንድ ሪጀክሽን አለ ለምሳሌ፣ ከዛስ ሁለት ሪጀክሽን፣ ከዛስ ሶስት ሪጀክሽን፣ አራት ሪጀክሽን። ይሄች ነው አሁን ምን ያህል ፓወርፉል እንደሆነ ለእናንተ ለማሳየት ነው። እዚህ ጋርስ እንደ ሰፖርት ኤሪያ ተጠቀመው፣ በዚህ በኩል እንደ ሬዚስታንስ ነው ተጠቀመው የነበረው። የሰፖርት ኤሪያው ተጠቀመው፣ እዚህ ጋርስ እንደ ሬዚስታንስ ተጠቀመው። ይሄች ነው። ከዛስ ማርኬቱ ለመጨረሻ ጊዜ ሲወርድ ምን አደረገው? አሁን እዚህ ጋር እንደ ሬዚስታንስ ተጠቀመው። ታያችኋል? እንደ ሬዚስታንስ ተጠቀመው። ስለዚህ አሁን ከረንትሊ ማርኬቱ ላይ የምንጠብቀው ምንድነው? ይሄ ሌብል ማርኬቱ በተደጋጋሚ ሪጀክት እያደረገበት የነበረው ኤሪያ ነው። ስለዚህ ከመጣ ማርኬት እዚህ ድረስ ይመጣል የሚለውን ነገር እናያለን። ሌሎችም ኤሪያዎች ሊኖሩ ይችላሉ እንደ ማይነር ሳፖርት ኤንድ ሬዚስታንስ ሌብሎች የምናያቸው። ያያችሁ ነው። እነዚህ ቀዩ ሌብሎች ያቸው ማርኬት እንደ ሳፖርት እና እንደ ሬዚስታንስ በተደጋጋሚ ይጠቀማቸዋል። እነዚህን ሰማያዊ ሼድ ያደረኩባቸውን ኤሪያዎች ዝም ብላችሁ የተወሰነ ሰዓት ትኩረት አድርጋችሁ ለማየት ሞክሩ። እያንዳንዱ ሌብል ላይ ማርኬት ሪጀክት ያደርጋል። ሴለሮች አሉ። ከዛ ደግሞ ሴለሮች ሲያስወጣ ምን ያደርጋሉ? ባየሮች ይገባሉ። ያ ማለት እንደ ሬዚስታንስ እና እንደ ሰፖርት ማርኬት በተለዋዋጭነት እያገለገለ ነው ማለት ነው። ስለዚህ እነዚህን ኪ ሌብሎች በዚህ መሰረት ነው የምናወጣው። አሁን ለምሳሌ ትሬድ ስንጠብቅ ምንድነው የምናደርገው? እንደነገርኳችሁ ይሄ ሌብል ማርኬት ብሬክ ካደረገልን እስከ ድረስ መጠበቅ እንችላለን። ቴስት አድርጎ እዚህ ድረስ። ይሄ አሁን 4 አወር ላይ ነው። ስለዚህ 1 አወር ላይ 30 ሚኒት ላይ ስንገባ ጥሩ የሆኑ ፕራይስ አክሽኖችን አይተን ኢንትሪዎችን መግባት እንችላለን ማለት ነው። እያንዳንዱ ነው የምገባቸው ኢንትሪዎች የሲጂፒዋይ ላይ የትኛው ፔር ላይ ዲስ ዊክም የገባናቸው እያንዳንዱ ሴታፖች ላይ ስገባ እነዚህ ነገሮች ተጠቅመን ነው የምንገባው። የተለየ ነገር የለም። እኔ ሙሉ የኔ ሞዴል ነው እንትን ለማለት እየሞከርኩ ያለሁት እና እነዚህን ሳፖርት ኤንድ ሬዚስታንስ ሌብሎች በደንብ አይዴንቲፋይ ለማድረግ ሞክሩ። ወደ ቻርትም እየገባችሁ ለማየት ሞክሩ። አሁን ወደዚህ ነገር እንምጣና ቅድም በደንብ ቻርት ላይ ገብተን እንየው ብዬ ነው እንትን ያልኳችሁና እንዴት ነው ስትሮንግ የሆኑ ሳፖርት ኤንድ ሬዚስታንስ ሌብሎችን የምንለየው? ማይነር እና ሜጀር ብለን ነው የምንለያቸው። እና ሜጀር የምንላቸውን ሳፖርት ኤንድ ሬዚስታንስ ኤሪያዎች እንዴት ነው አይደንቲፋይ የምናደርገው ካላችሁ፣ አንደኛ በተፈጠሩበት ታይም ፍሬም። ለምሳሌ 15 ሚኒት ላይ የተፈጠረ ሳፖርት ኤንድ ሬዚስታንስ ሌብሎች ሪጀክሽኖች እንደ ሜጀር አናያቸው፣ ቢካዝ ሎወር ታይም ፍሬም ላይ ስለሆኑ ማለት ነው። ስለዚህ አንደኛ ከታይም ፍሬም አንጻር ዴይሊ ላይ 4 አወር ላይ የሚፈጠሩ ሳፖርት ኤንድ ሬዚስታንስ ሌብሎች ሞር ስትሮንግ ናቸው። ወደ ሃየር ታይም ፍሬም እየቀረባችሁ ሄዳችሁ ቁጥር ስትሮንግ የሆኑ ሳፖርት ኤንድ ሬዚስታንስ ሌብሎችን ታገኛላችሁ። ሌላኛው ደግሞ የምትለዩበት በምንድነው? ሪጀክሽን የሌላቸውና ያላቸው። ለምሳሌ አሁን እዚህ ጋር ይሄኛው ማይነር ሳፖርት የምንለው እዚህ ጋር ያለው ለምንድነው ማይነር የተባለው ከሌሎቹ ተለይቶ የሚለውን ነገር ስናይ ምን አለ? ማርኬት አንድ ጊዜ ብቻ ነው ሪጀክት ያደረገው፣ ጠቅ አረገ፣ ወጣ። ስለዚህ ያን ያህል ስትሮንግ አይደለም። ስትሮንግ ለመባል ማርኬት በተደጋጋሚ ሪጀክት እንደዚህ አይነት ሪጀክሽኖች ቢፈጠሩ ሞር ስትሮንግ ያደረጉት ነበር። አትሊስት ሁለቴ እንኳን ሪጀክት ቢያደርግበት ማለት ነው። ግን ይሄ ፍሬሽ የሆነ ኤሪያ ነው። ምንም ማርኬት ገና መጥቶ ሪያክት አላደረገበትም። ስለዚህ
እነዚህ ኤሪያዎች እንደምታዩቸው ማርኬቱ ገና ሪያክት ስላላደረገባቸው ፍሬሽ የሆኑ ሳፖርት ኤሪያዎች ስለሆኑ እንደ ማይነር ነው የምናያቸው እንጂ እንደ ሜጀር አናያቸው። እንደምታዩት እዚህ ጋር ያሉትም ማለት ነው። ለምሳሌ አሁን ይሄኛውንስ ከላይ ያለው ለምን ሜጀር ሬዚስታንስ አለው? ይሄኛው እዚህ ጋር ያለው ስንል ማርኬቱ እዚህ ጋር ምን አረገ? እንደምታዩት አንዴ ሪጀክት አረገ፣ ሁለተኛ ሪጀክት፣ ሶስተኛ ሪጀክት። እዚህ ጋር እንደምታዩት ለአራት ጊዜ ሪጀክት አድርጎበታል። ከዛ ደግሞ ኪሌ ብሎናል ማለት ነው። ለምሳሌ እዚህ ጋር ያለው ሰፖርት ኤሪያ ለምንድን ነው ስትሮንግ የተባለው? ሪጀክት አድርጎበታል፣ አንዴ ሁለቴ ሪጀክት አድርጎበታል። ስለዚህ ማርኬት እዚህ ሌብል ላይ ለሶስተኛ ጊዜ ሲመጣ ሪጀክት ያደርግበታል የሚል ተስፋ ይኖረናል ማለት ነው። ቢካዝ ስትሮንግ የሆነ ኤሪያ ስለሆነ። ስለዚህ አንደኛ ቅድም እንደነገርኳችሁ ሜጀር እና ማይነር የሚለው ከታይም ፍሬም አንጻር ነው የምንለየው። ሃየር ታይም ፍሬም ላይ ያሉ ነገሮች ሞር ስትሮንግ ናቸው። ሁለተኛው ደግሞ ያ ኤሪያ በተደጋጋሚ ማርኬት ሪጀክት እያደረገበት ነው ወይስ ደግሞ ፍሬሽ የሆነ ሳፖርት ሬዚስታንስ ሌብል ነው የሚለውን ነገር አይዴንቲፋይ በማድረግ ነው ማለት ነው። እነዚህን ሳፖርት ኤሪያዎች ስትሮንግ ናቸው አይደሉም የሚለውን ነገር የምንለየው። እነዚህ ነገሮች ለምን ይጠቅሙናል? ወደፊት የምናያቸው ሀሳቦች ይኖራሉ። ስለ ፌክ አውት እና ብሬክ አውት እንዴት ነው የምንለየው ያን የሚለው ጋር በደንብ እንለያቸዋለን ማለት ነው። ስለዚህ ሳፖርት ኤሪያ ላይ በብዛት መሆን ያለበት እንዴት ነው? እዚህ ኤሪያ ላይ በደንብ ባየሮች እንዳሉ እኛ እንድናቅ ግዴታ ምን መፈጠር አለበት? እዚህ ኤሪያ ላይ እዚህ እንደምታዩት አሁን ለምሳሌ ፐርፕል ኤሪያ ላይ ስትሮንግ የሆነ ሳፖርት ኤሪያ ነው ብለን ብናስብ እዚህ ፐርፕል ኤሪያ ላይ ማርኬት ላይ ምን አለን ማለት ነው? እንደምታዩት ማርኬቱ በተደጋጋሚ እየመጣ ሪጀክት ያደረገባቸው ሌብሎች አሉ። መልካም ሪጀክት፣ እንደምታዩት ሪጀክት። ስለዚህ አሁን ይሄ ኤሪያ ስትሮንግ ነው ስንል ከምን አንጻር ነው? ይሄ ቦታ ላይ ሴለሮችን እየተቋቋመ ነው ማለትም እንደምታዩት ለምሳሌ አሁን ከዚህ ቦታ ላይ ማርኬቱ ሪጀክት አድርጎ እዚህ ድረስ መጣ። ከዛስ እዚህ ድረስ ያመጡት ምንድን ናቸው? እዚህ ጋር እንደምታዩት ተደጋጋሚ የነበረ ሬዚስታንስ ኤሪያ ነበር። እዚህ ሌብል ላይ የነበሩ ሴለሮች ናቸው። እንደምታዩት ሪጀክት አደረገ ማርኬት። አንዴ ከለሩን ልቀይርላችሁ፣ አይ ቲንክ እንዳይመሳሰልባችሁ። ለምሳሌ አሁን እንደምታዩት እዚህ ጋር ማርኬቱ ሪጀክት አረጋ እንደመጣ አሁንም ሪጀክት አረገ፣ አሁንም ሪጀክት አረገ ለሶስተኛ ጊዜ። ከዛስ ፓምፕ አረገ፣ ወረደ። ስለዚህ ምን አለ እዚህ ጋር ሴለሮች አሉ ማለት ነው። ሴል እያሉ ነው ማርኬቱን ወደ ታች ፑሽ እያደረጉት ነው። ስለዚህ እንደምታዩት ሎወር ሎ ሎወር ሃይ ሎወር ሎ እየሰራ ወረደ። ከዛስ እዚህ ሳፖርት ኤሪያ ላይ ደረሰ። እዚህ ሳፖርት ኤሪያ ላይ ሲደርስ ባየሮች ምን አደረጉ? ማርኬቱን ወደ ላይ ፑሽ ማድረግ ጀመሩ። አሁንም አልቻሉም፣ ድጋሚ ፑሽ። ስለዚህ ይሄ ኤሪያ ምን ሆነ ማለት ነው? ስትሮንግ ሆነ። ባየሮች በደንብ እየገቡ ነው ወደ ማርኬቱ ማለት ነው። ስለዚህ አሁን ያለን ኤሪያዎች ምንድነው? ይሄ ኤሪያ ሳፖርት ኤሪያ ነው ማለት ነው። ሰፖርት ኤሪያ ነው። ስለዚህ ይህን ሰፖርት ኤሪያ አይደንቲፋይ ካደረግን በኋላ ከዚህ በፊት ያየናቸው ካንድልስቲኮች ምናምን ተጠቅመን ኢንትሪ ሞዴላችን ወደፊትም ስለምናይ ካንድልስቲኮች ተጠቅመን ትሬዶችን ለመግባት እንሞክራለን። ስለዚህ አሁን ላይ ማርኬቱ ላይ እዚህ ጋር ምንድነው የሚያሳየን? ማርኬቱ ደግሞ እዚህ ፐርፕል ኤሪያ ላይ ምን ለማድረግ እየሞከሩ ነው? ማርኬቱን ወደ ላይ ፑሽ ለማድረግ እየሞከሩ ነው። ባይ ለማለት እየሞከሩ ነው ማለት ነው። ስትሮንግ ለማድረግ ማርኬቱን እየሞከሩ ነው። ስለዚህ እዚህ ማርኬት ላይ ባየሮች እንዳሉ የምናየው በዚህ አማካኝነት ማለት ነው። ሴለሮች ከዚህ ያመጡት እዚህ ጋር ሪጀክት እያደረገ ነው። አሁን ደግሞ ድጋሚ ሌላውን ሳፖርት ሬዚስታንስ ኤሪያ ሜቢ ለእናንተ እንትን እይታችሁን ቻርት ላይ በቆያችሁ ቁጥር እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር ስናይ አሁን ለምሳሌ ለተወሰነ ደቂቃ እዚህ ጋር ያለበት ቻርት ላይ ፖዝ አድርጋችሁ የት ጋር ነው ሳፖርት ኤሪያ ያለው የሚለውን ነገር አይደንቲፋይ ለማድረግ ሞክሩ። ፖዝ አድርጉትና የት ጋር ነው ሳፖርት ኤሪያ ያለው ራሳችሁን ጠይቁት። አይሆፕ አድርጋችሁታል ብዬ አስባለሁኝ። እዚህ ጋር ለምሳሌ እንደምታዩት ምን አለ? ሳፖርት ኤንድ ሬዚስታንስ ሌብል ኪ ሌብል አለ። ይሄኛው ኤሪያ አይሆፕ ግልጽ ነው ብዬ አስባለሁ። ይሄኛው ኤሪያ ማለት ነው ማርኬት ላይ ምን ስላደረገ ነው ይሄንን ኤሪያ ነው እንደምታዩት። እዚህ ጋር ምን አለው? ሳፖርት ማርኬቱን ፑሽ እያደረጉት ነው ወደ ላይ እዚህ ጋር። ከዛስ ወጡ። ከዛስ የተወሰነ እዚህ ጋር መጡ። ሶሪ አይ ቲንክ ቻርቱ ተጨመላለቀ። እንግዲህ ሶሪ ለምሳሌ እንደምታዩት ማርኬቱ ወጡ ከዚህ ላይ። ከዛስ የተወሰነ ሪጀክት አድርጎ አልቻሉ፣ ብሬክ አደረገ ማርኬቱ። ከዛስ ብሬክ አደረገ። አሁን እዚህ ጋር የነበረውን ሳፖርት ኤሪያ ብሬክ አደረገው ማለት ነው። ብሬክ አደረገው በኋላስ ከታች ሳፖርተሮችን አገኘ። ሳፖርተሮች የድረስ የወሰዱት ከላይ ያለው ሬዚስታንስ ኤሪያ በዚህ በኩል እንደ ሳፖርት ሲያገለግለን ነበር በዚህ በኩል። አሁን በዚህ በኩል እንደ ሬዚስታንስ እያገለገለን ነው አይደለም? ከዛ በኋላስ ሪጀክት አደረገ። አሁን ማርኬቱ ኮንሶሊዴት እያደረገ ነው። ይሄ ማለት ነው
ከላይ እዚህ ጋር ሴለሮች አሉ፣ ስትሮንግ የሆነ ሴል ፖዚሽን የያዙ አሉ። እዚህ ጋር ደግሞ ስትሮንግ ባይ የሆኑ ፖዚሽን አሉ። ስለዚህ እኛ እዚህ ላይ ትሬድ ለመግባት ምንድነው የምንጠብቀው? ዋንስ ማርኬት ከነዚህ ኤሪያ እስኪወጣ፣ ለምሳሌ ባይ ለማለት ከሆነ ይሄን ኤሪያ ብሬክ አድርጎ ሪቴስት ሲያርጉበት ፑሽ እንዲያደርግ ነው የምንጠብቀው ማለት ነው። ስለዚህ አሁን እዚህ ማርኬት ላይ የምናየው ነገር ምንድነው? ቀጥታ ማርኬቱ ጋር እንደመጣን እነዚህን ኤሪያዎች አይደንቲፋይ ማድረግ ነው ማለት ነው። ስለዚህ አሁን እነዚህ ጋር 3 ሌብሎች አሉ። የመጀመሪያው ምንድነው? ይሄኛው ሌብል እዚህ ጋር ያለው አይደለም። ሁለተኛው ሌብልስ ይሄኛው ሌብል፣ ሶስተኛው ሌብልስ ይሄኛው ሌብል። ስለዚህ እነዚህ ኤሪያዎች ምንድናቸው? ኪ ሌብል ብለን የምንጠራቸው ኤሪያዎች ናቸው ማለት ነው። አጠቃላይ አይሆፕ እንዳላወሳሰብኩባችሁ ተስፋ አደርጋለሁ። ቻርቱ ትንሽ ተጨመላለቀ። ኪ ሌብል የምንላቸው ኤሪያዎች ናቸው። የትኞቹ ኤሪያዎች? እነዚህ ኤሪያዎች 3 ኤሪያዎች ማለት ነው። ስለዚህ ባየሮች እና ሴለሮች እነዚህ ኤሪያዎች ላይ ሪያክት ያደርጋሉ ማለት ነው። ግን እነዚህ ኤሪያዎች እንደ ሳፖርትም እንደ ሬዚስታንስም ነው የሚያገለግሉ። ብሬክ ሲደረጉ እንደ ሳፖርት፣ ለምሳሌ መሀል ላይ ያለው እንደ ኤግዛምፕል ወስጄ ቅድም ስነግራችሁ እዚህ ጋር እንደምታዩት እንደ ሳፖርት ሪጀክት አደረገ፣ አሁንም ሪጀክት አደረገ። ከዛ በኋላ ወጣና ከላይኛው ሬዚስታንስ ተመልሶ እዚህ ጋር ደረሰ። በቀላሉ ብሬክ አላደረገውም፣ የተወሰነ ሪጀክት አደረገ፣ ብሬክ አደረገው። ከዚህ በኋላስ እንደምን ተጠቀመው? ይሄ ኤሪያ እንደ ሳፖርት ሳይሆን እንደ ሬዚስታንስ፣ እንደ ሳፖርት ነበር ያየነው። እዚህ ድረስ ማርኬቱ ለምን ሲያገለግለን ነበር? ባይ ፖዚሽን እንድንይዝበት ሲያገለግለን ነበር እዚህ ድረስ። ከዚህ በኋላስ እዚህ ኤሪያ ውስጥ እንደምን አገለገለ? እዚህ ኤሪያ ውስጥ ማርኬቱ ሴል እያለበት ነው ማለት ነው። ለምሳሌ እዚህ ኤሪያ ላይ እንደምታዩት ሪጀክት አድርጎ ሴል ሆኗል፣ እዚህም ሪጀክት አድርጓል፣ እዚህ። ስለዚህ ምንድነው የምንጠብቀው? ድጋሚ ማርኬቱ እንደ ሳፖርት ለመጠቀም ማርኬት ይሄን ኤሪያ ብሬክ ማድረግ አለበት። ከዛስ ሪቴስት ቡም ይወጣል ማለት ነው። ስለዚህ እነዚህን ኤሪያዎች በዚህ መንገድ አይታችሁ ነው መጠቀም ያለባችሁ። ያ ትንሽ ቻርት ተጨመላለቀ። አይሆፕ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ግልጽ ካልሆነላችሁ ደግሞ ደግማችሁ ዩት ዊክሊ አናሊሲስ ላይ የምሰራቸውን ነገሮች ሜቢ ቼክ ብታደርጉ እንዴት እንደምጠቀማቸው። ኦልሬዲ ዊክሊ አናሊሲስ ላይ ኔክስት ማርኬቱ ምን ይሆናል ብቻ የሚለውን ሳይሆን አጠቃላይ ያለውን ነገር ስለሆነ እንትን እያልኩ ያለሁት ሞዴሉንም አንደርስታንድ ታደርጉበታላችሁ ብዬ አስባለሁ። እንግዲህ ሳፖርት እና ሬዚስታንስ ኤሪያዎች እነዚህ ይመስላሉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ቪዲዮውን ደጋግማችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አይሆፕ ግልጽ ነው ብዬ አስባለሁ። ያ ኔክስት ደግሞ በፓርት 5 እንመጣለን። ይህን ቪዲዮ ከወደዳችሁት እንዲቀጥል የምትፈልጉ ከሆነ አስተያየታችሁን ኮሜንት ላይ ጻፉልኝ። ኢንጌጅመንት እንዲኖረው ቪዲዮውን ላይክ አድርጉት፣ ሰብስክራይብ አድርጋችሁ ተከታተሉ። ኔክስት ታይም ደግሞ ስመጣ ቡስት እያደረገ በሄደ ቁጥር እኔም ለእናንተ ለመምጣት መነሳሳት ይኖራል። ብዙ ሰው እየጠቀመ እንደሆነ ካየው እንትን ላለው እና ብዙዎቻችሁም እየጠቀማችሁ ነው። ነገር ግን ሰፋ ያለ ደግሞ ሌሎች ፎር ፍሪ የሚፈልጉ ልጆችም አቅም ለሌላቸው ልጆች ስለሆነ ይህን ነገር ያዘጋጀሁት ብዙዎች ሰዎች እንዲመለከቱት ሼር አድርጉት። ያ ይመቻችሁ። መልካም ቀን። አይሆፕ ጥሩ ነገር አግኝታችሁበታል ብዬ አስባለሁ። ወደ ቻርት እየገባችሁ ደግሞ ሞር ፕራክቲስ ስታደርጉት ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። ይመቻችሁ ጋይስ። መልካም ቀን ይሁንላችሁ። ፒስ አውት።